ሰላም ጤና ይስጥልን የቻናላችን ተከታታዮች፣ እነሆ ከአሁን ሰዓት ጀምሮ የዕለቱን ዘገባዎች ወደ እናንተ ማድረስ ጀመርን። በቅድሚያ አርዕስተ ዜና። አዲስ አበባ የከተሙት የህወሓት ተቃዋሚ ጀነራሎችና ፖለቲከኞች የትግራይ ክልል ጊዜያዊ አስተዳደርን ለመረከብ እየተዘጋጁ መሆኑ ተሰምቷል። ኢራን በመካከለኛው ምስራቅ ከአሜሪካ ጦር አቅራቢያ ያሉ ነዋሪዎች አካባቢያቸውን ለቀው እንዲወጡ አስጠነቀቀች። እስራኤል የኢራን ዋነኛ የሚሳኤልና የባህር ላይ ፈንጂዎችን ማምረቻ መምታቷን አሳወቀች። የኢራን የአብዮታዊ ዘብ ባህር ኃይል አዛዥ በእስራኤል መገደሉ ተሰማ። ዓለም አቀፉ የአቶሚክ ኤነርጂ የኒውክሌር ተቋማት ጥቃት ከቀጠለ ትልቅ የራዲዮሎጂ አደጋ እንደሚከሰት አስጠነቀቀ። ፕሬዚዳንት ዶናልድ ትራምፕ 10 ወታደሮችን ወደ መካከለኛው ምስራቅ ለማሰማራት እንዳሰቡ ተዘገበ። ፕሬዚዳንት ዶናልድ ትራምፕ የኢራንን የኃይል ማመንጫዎችን ለመምታት ያስቀመጡትን ቀነ ገደብ ወደ 10 ቀናት አራዘሙ። እኔና መሰል ጉዳዮችን አብራችሁ ስትቆዩ በስፋት እንቃኛለን። ይከታተሉ። ቻናላችንንም ላይክ፣ ሰብስክራይብ፣ ሼር ያድርጉ። አዲስ አበባ የከተሙት የህወሓት ተቃዋሚ ጀነራሎችና ፖለቲከኞች የትግራይ ክልል ጊዜያዊ አስተዳደርን ለመረከብ እየተዘጋጁ መሆኑ ተሰምቷል። በጀነራል ጻድቃን ገብረትንሳኤ የሚመራው ስብስብ ወደ ትግራይ ክልል ሰብሮ ለመግባት አፋር የመሸገውን ሀራ መሬት ወይም የትግራይ ሰላም ኃይል ወታደራዊ ክንፍ ማድረጉን የዋዜማ ምንጮች ዘገባ አመላክተዋል ተብሏል። አዲስ አበባ የተደራጀው ኃይል ፖለቲካዊና ወታደራዊ ክንፉን በማጠናከር ወደ ትግራይ ክልል መግባትና የህወሓትን ስርዓት ለማስወገድ ዋነኛ ዓላማ አድርጎ እየተንቀሳቀሰ መሆኑ የተዘገበ ሲሆን ስብስቡን በዋናነት የሚመሩት ጀነራል ጻድቃን ገብረትንሳኤ፣ ብርጋዴር ጀነራል ገብረ እግዚአብሔር በየነ፣ ሜጀር ጀነራል አበበ ተክለ ሃይማኖት፣ ኢንጂነር አሰፋ ብርሃንና ጀነራል ተክላይ አሸብር ናቸው ተብሏል። በተራዘመ መፈንቅለ አስተዳደሩ ወደ አዲስ አበባ የሸሹትን ጌታቸው ረዳን የተኩት ጊዜያዊ አስተዳደሩ ፕሬዝዳንት ሌተናል ጀነራል ታደሰ ወረደ የስልጣን ጊዜ ተገባዷል የተባለ ሲሆን 2 ሳምንት የስልጣን ዕድሜ የቀራቸው ጀነራል ታደሰ ወረደን አስተዳደር ለመረከብ ተዘጋጅቷል የተባለው ኃይል ከወዲሁ ምክር ቤት እያቋቋመ መሆኑ ተሰምቷል። የጀነራል ታደሰ ወረደ የስልጣን ጊዜ የ2 ሳምንታት ዕድሜ የቀረው መሆኑን ተከትሎ ትግራይ ክልልን ለመረከብ እየተቋቋመ ነው የተባለው ምክር ቤት ፓርቲዎችን ያቀፈ ነው ተብሏል። ይህ የሚቋቋመው ምክር ቤት በጀነራል ጻድቃን የሚመራው የትግራይ የለውጥ ፈላጊዎች እንቅስቃሴ አባል የሆኑት የጌታቸው ረዳ ስምረት ፓርቲ፣ ባይቶናና አረና ትግራይ እንዲሁም ትንሳኤ ሰባ እንደርታና ሌሎች ፓርቲዎችን ያቀፈ መሆኑ ተገልጿል። ይህ በእንዲህ እንዳለ በአፋር የሚንቀሳቀሰው ሀራ መሬት ወይም የትግራይ ሰላም ኃይል በመባል የሚታወቀው ታጣቂ ቡድን ወታደራዊ ክንፍ እንዲሆን ከስምምነት መድረሱ ተመላክቷል። ሀራ መሬት ህወሓትን በመቃወም የተሰባሰበ ታጣቂ ቡድን ሲሆን በአዲስ አበባ ከሚንቀሳቀሱ የትግራይ ፖለቲካ ኃይሎች ጋር ጎን ለጎን ይንቀሳቀሳል ተብሏል። አዲስ አበባ የተደራጀው ስብስብ ትግራይ ክልልን ጊዜያዊ አስተዳደር ለመቆጣጠር ጥረት መጀመሩን የተገለጸ ሲሆን ለዚህም መንግስታዊ ቅርጽ ያለው ምክር ቤት እያቋቋመ ነው ተብሏል። ምክር ቤቱ ጀነራል ታደሰ ወረደ የስልጣን ጊዜ ከማብቃቱ በፊት በቅርቡ በአዲስ አበባ ይፋ እንደሚሆን የዋዜማ ምንጮችን ጠቅሶ ዘግቧል። ኢራን በመካከለኛው ምስራቅ ከአሜሪካ ጦር አካባቢ ያሉ ነዋሪዎች ለቀው እንዲወጡ አስጠነቀቀች። የኢራን እስላማዊ አብዮታዊ ዘብ በመካከለኛው ምስራቅ አካባቢ የአሜሪካ ጦር ባለባቸው ቦታዎች የሚኖሩ ሰዎች አካባቢውን ለቀው እንዲወጡ አስጠነቀቀ። የወጣው የወታደራዊ ኃይሉ መግለጫ አሜሪካና እስራኤል ሲቪል ሰዎችንና ንጹሐን ሰዎችን እንደ ሰብአዊ ጋሻ ተጠቅመዋል ሲል ከሷል። መግለጫው በተጨማሪም አሜሪካ ሲቪሎችንና የኢራን ባለስልጣናትን ገላለች በማለት ክስ ያቀረበ ሲሆን ጦርነቱ ከተጀመረ ጊዜ አንስቶ አብዮታዊ ዘቡ በርካታ ማስጠንቀቂያዎችን ሰጥቷል። ይህ በእንዲህ እንዳለ ከዚህ ቀደም በመካከለኛው ምስራቅ በአሜሪካ ኢንዱስትሪ ቦታዎች አቅራቢያ የሚኖሩ ነዋሪዎች ለቀው እንዲወጡ አስጠንቅቆ እንደነበረ ይታወሳል። አሁን ባወጣው ማስጠንቀቂያ ላይ ግን ምንም አይነት ቦታዎችን በግልጽ ሳያስቀምጥ አጠቃላይ ማስጠንቀቂያ የሰጠ ሲሆን 1 ወር ባልሞላ ጦርነት ውስጥ አብዮታዊ ዘቡ ከፍተኛ አመራሮች እንደተገደሉባቸው አስታውቋል። ምንም እንኳ ኢራን ከቅርብ ቀናት ወዲህ የሟቾችን ቁጥር በይፋ ባታሳውቅም በአሜሪካ የሚገኙ የሰብአዊ መብት ተሟጋቾች የዜና ወኪል የሆነው ህራና እንደዘገበው እስካሁን 1492 ህጻናትን ጨምሮ 221 አረጋውያን ሲቪሎች ተገድለዋል ተብሏል። ይህን ተከትሎም 1167 የኢራን ጦር ሰራዊት አባላት መገደላቸውን የዜና ወኪሉ አስነብቧል። እስራኤል የኢራንን ዋነኛ የሚሳኤልና የባህር ኃይል ፈንጂዎች ማምረቻ መምታቷን አስታወቀች። 1 ወር በሞላው የአሜሪካና እስራኤል ከኢራን ጋር እያደረጉት ባለው ጦርነት የእስራኤል ጦር ዛሬ አርብ በኢራን ውስጥ በተፈጸመ ጥቃት ወሳኝ የሀገሪቱ የጦር መሳሪያ ማምረቻ መምታቱን አሳወቀ። የእስራኤል አየር ኃይል በፈጸመው ጥቃት የኢራን ዋነኛ ሚሳኤሎችና የባህር ላይ ፈንጂዎች ማምረቻ ተቋም መምታቱን የሀገሪቱ ጦር የገለጸ ሲሆን በማዕከላዊ ኢራን ያዝድ በተባለ ግዛት ውስጥ የሚገኘው ጥቃት የተፈጸመበት ቦታ የሀገሪቱ የባህር ኃይል አብዛኞቹን ሚሳኤሎችና የባህር ላይ የሚጠመዱ ፈንጂዎችን የሚያመርትበት መሆኑ እስራኤል አስታውቃለች። ኢራን በሺዎች የሚቆጠሩ ባህር ላይ የሚጠመዱ ፈንጂዎች እንዳላት የታወቀ ሲሆን ምንም እንኳን እነዚህን ፈንጂዎች በሆርሙዝ ወሽመጥ ላይ አጥምዳቸው ስለመሆኑ ግልጽ የሆነ መረጃ ባይኖርም ፈንጂዎቹ በግዙፍ የንግድ መርከቦች ላይ ሊያደርሱ የሚችሉት ከባድ ጉዳት በመፍራት የመርከቦች እንቅስቃሴ ተገድቧል ተብሏል። የዓለም አቀፉ የአቶሚክ ኤነርጂ የኒውክሌር ተቋማት ጥቃት ከቀጠለ ትልቅ ራዲዮሎጂ አደጋ እንደሚከሰት አስጠነቀቀ። ዓለም አቀፍ የአቶሚክ ኤነርጂ ኤጀንሲ
በኢራን የኒውክሌር ተቋማት አቅራቢያ የሚፈጸም ጥቃት የሚቀጥል ከሆነ ትልቅ የራዲዮሎጂ አደጋ ያስከትላል ሲል አስጠነቀቀ። የተባበሩት መንግስታት ተቋም ማስጠንቀቂያ የሰጠው በኢራን ደቡብ ምዕራባዊ ክፍል የሚገኙ የቡሸራ የኒውክሌር ኃይል ማመንጫ ተቋም አቅራቢያ ማክሰኞ ዕለት በድጋሚ ጥቃት ከተፈጸመ በኋላ እንደሆነ አስታውቋል። የተቋሙ ዋና ዳይሬክተር ራፋኤል ግሮሲ በኢራኑ የኒውክሌር ተቋም አቅራቢያ እየተደጋገመ ያለው ሰሞነኛ ወታደራዊ ጥቃት እጅግ እንዳሳሰባቸውም ገልጸዋል። ዋና ዳይሬክተሩ ትልቅ ቁጥር ያለው የኒውክሌር ቁስ ይዞ የሚሰራ የኒውክሌር ኃይል ማመንጫ ከመሆኑ ጋር ተያይዞ በተቋሙ ላይ የሚደርስ ጉዳት ትልቅ የራዲዮሎጂ አደጋ ሊያስከትል እንደሚችል ማስጠንቀቃቸው በተቋሙ የኤክስ ገጽ ላይ ባወጡት ጽሑፍ አመላክቷል። በዚህ ስፍራ የሚከሰት የራዲዮሎጂ አደጋ ኢራን ውስጥና ከዚያም ባሻገር ሰፊ አካባቢ ሊጎዳ እንደሚችል ያስጠነቀቁ ሲሆን ይህንን አይነቱ የኒውክሌር አደጋ ስጋት ለማስወገድ ሲባል የጦርነቱ ተፋላሚ ሀገራት ወታደራዊ እርምጃዎችን ከመውሰድ እንዲቆጠቡ ዋና ዳይሬክተሩ አስጠንቅቀዋል። ዋና ዳይሬክተሩ አክለውም በግጭት ወቅት 7ቱን የኒውክሌር ደህንነት ማረጋገጫ አምዶች መጠቀም አስፈላጊ እንደሆነም በአጽንኦት ተናግረዋል። ፕሬዚዳንት ዶናልድ ትራምፕ 10,000 ወታደር ወደ መካከለኛው ምስራቅ ለማሰማራት እንዳሰቡ ታወቀ። ፕሬዚዳንት ዶናልድ ትራምፕ ተጨማሪ 10,000 ወታደሮችን በግጭት ውስጥ አንድ ወር ወደ አስቆጠረው መካከለኛው ምስራቅ ለመላክ እያሰቡ መሆናቸው ተዘግቧል። ዎል ስትሪት ጆርናል እንደዘገበው ትራምፕ በሺዎች የሚቆጠሩ እግረኛ ወታደሮች ወደ ቀጠናው የማሰማራቱ ባሉ ግዙፍ መርከቦችና ጦር ሰፈሮች የሚገኙ የአገሪቱ ወታደሮች በተጨማሪ ነው ተብሏል። ወታደሮቹን የማሰማራቱ ሀሳብ ትራምፕ ከኢራን ጋር የሰላም ንግግር ለማካሄድ እየተዘጋጁ ባለበት ጊዜ መሆኑ ተጨማሪ ወታደራዊ አማራጭን የሚሰጣቸው እንደሚሆኑም ጋዜጣው አክሎ ዘግቧል። ወደ መካከለኛው ምስራቅ የሚላከው እግረኛ ጦር ሰራዊትና ብረት ለበስ ተሽከርካሪዎችን የሚያካትት ይሆናል ተብሎ እንደሚጠበቅ የተዘገበ ሲሆን ይህም ወደ አካባቢው ቀድሞውንም የተላኩት 5,000 የአሜሪካ የባህር ኃይል ወታደሮች ተጨማሪ ነው ተብሏል። ይህ በእንዲህ እንዳለ ፕሬዚዳንቱ ወደ ባህረ ሰላጤው አካባቢ ለማሰማራት ያሰቧቸው እነዚህ ወታደሮች በትክክል ወደ የትኛው አካባቢ እንደሚላኩ የተገለጸ ነገር ባይኖርም የአሜሪካው ፕሬዚዳንት ዶናልድ ትራምፕ የኢራንን የኃይል ማመንጫዎች ለመምታት ያስቀመጡትን ቀነ ገደብ በ10 ቀናት አራዘሙ። ኢራን የሆርሙዝ ወሽመጥን እስከ አርብ ድረስ የማትከፍት ከሆነ የኃይል ማመንጫዎቿን እንደሚደበደቡ ዝተው የነበሩት የአሜሪካው ፕሬዚዳንት ዶናልድ ትራምፕ የሰጡትን ቀነ ገደብ በ10 ቀናት እንዳራዘሙ ታውቋል። ፕሬዚዳንት ትራምፕ ለመጀመሪያ ጊዜ 48 ሰዓት ቀነ ገደብ ያስቀመጡ ባለፈው ሳምንት ቅዳሜ የነበረ ሲሆን የተቀመጠው ጊዜ እየተቃረበ ሲመጣ ፕሬዚዳንቱ ከኢራን ጋር ንግግር እየተካሄደ መሆኑን በመጥቀስ ተጨማሪ 5 ቀናት መስጠታቸው ይታወሳል። ትራምፕ ትናንት ምሽት በትሩዝ ሶሻል ማህበራዊ ሚዲያ ገጻቸው ባሰፈሩት መልእክት ከኢራን ጋር የሚደረገው ንግግር በጣም ጥሩ ሁኔታ ላይ እየሄደ መሆኑን በመግለጽ ንግግሮቹ በመካሄድ ላይ ናቸው ያሉ ሲሆን በሐሰተኛ መገናኛ ብዙሃንና በሌሎችም የሚሰራጩት የተሳሳቱ መግለጫዎች በተቃራኒ ንግግሩ በጣም በጥሩ ሁኔታ ላይ እየሄደ ይገኛል ብለዋል። አክለውም በኢራን መንግስት ጥያቄ መሰረት የያዙትን የኢነርጂ ማመንጫ የማውደም እቅድ እስከ መጋቢት 28 2018 ዓ.ም ማራዘማቸውን አስታውቀዋል። ፕሬዚዳንቱ አክለውም የጠየቁት ቀን 7 ቀናት ሲሆን እኔ ግን መርከቦችን ስለሰጡኝ 10 ሰጥቻቸዋለሁ ብያቸዋለሁ ሲሉ ተሰምተዋል። ፕሬዚዳንቱ ከቀናት በፊት ኢራን እጅግ ከፍተኛ ገንዘብ የሚያወጣ ትልቅ ስጦታ እንዳቀረበችላቸው ሲናገሩ የነበረ ሲሆን በወቅቱ ስጦታው ከሆርሙዝ ወሽመጥ ጋር የሚያያይዝ እንደሆነ ቢጠቅሱም ዝርዝር መረጃዎችን ከመስጠት ተቆጥበው እንደነበር ይታወቃል። ይሁን እንጂ አሁን ይህ ስጦታ ከኢራን በተዘጋጀው ወሽመጥ በኩል መርከቦች እንዲያልፉ ማድረጓ እንደሆነ ጠቅሰው ፕሬዚዳንት ትናንት በዋይት ሀውስ ባደረጉት የካቢኔ ስብሰባ ላይ ኢራን 10 መርከቦች እንዲያልፉ መፍቀዷን ሲናገሩ ተስተውለዋል። ኢራን በበኩሏ ከአሜሪካ ጋር ንግግር እየተካሄደ ነው መባሉን ያስተባበለች ሲሆን አንድ የሰላም ንግግር አሸማጋይ ደግሞ ኢራን በኃይል ማመንጫዎቿ ላይ ይፈጸማል የተባለውን ጥቃት እንዲራዘምላት እንዳልጠየቀች መናገራቸው ዎል ስትሪት ጆርናል አክሎም ዘግቧል።